ባለጌና ለራስህ ክብር የሌለ ሰው ነህ። አሁን ምንም አይደለም። እባክህ ዳግም ቤት የለቀው ጣልኝ። መጀመሪያ አንቺ ከልቤ ውስጥ ውልቅ ውጪ ነኝ። ከዛም በኋላ መምጣት አለመምጣት ለኔት። እባክህ ዳግም እያወራ ያለው ነገር በጣም እያናደደኝ ነው። በዛ ላይ ሰክራ ለማየው ነገር እንዳይፈጠር ስ ዝብያት ወሬ እያስፈራራኝ ባልሆነ ብቻ ከዚህ በኋላ እንኳን አይደለም አንተን ይቅርና እናትህንም አባትህንም አላ ሰው ማመን ቀብሮ ነው አለች። ቀብሮ ለምን ታዲያ ሄደህ ቀጥታ ለእነሱ አልነግራቸውም ነው ወይስ ነገር አመላላሽ እንመስልሃለን? አያምረም? ደፋር እኮ ያንን ቤተሰብ እንደ ሰይጣን ቁጠረው፣ ሰው እንዳታምን አለችኝ። እውነቴን ነው የምነግርህ። በአሁኑ ሰዓት ያቺን ሴጣን ማግኘት አንቄ ነበር የምገላት። ዳግም እባክህ ልለምንህ ከዚህ ሂድ። ናይ እባክሽ ይቅር በይኝ። ይህን የባህሪ እንዳልሆነ ታውቂያለሽ። ስለምን ባህሪ ነው የምታወራው? ሲጀመር እንደምን አደረግ? በክሬሽ ቅድም አልነበርኩም። አልገባኝም። ቆይ ቅድም አልነበርኩም ማለት ምንድን ነው? ቅድም እዚህ መጥቶ ነበር እንደ ልጅ ቅድም መጥተውና ሚስታችንን የኔ እናንተ ሚስት ከንፈር አሳምኩት። ዳግም ምን አሁን ይሄ ሰካራም ዝም ብሎ ነው እያወራ ያለው። ዝም ብሎ ማለት ነው። እንጋባ ብለሽ ስታስቸኩለኝ የነበረው ለምን እንደሆነ ገባኝ እኮ ማሪ። በፍጹም እውነት አይደለም። በነገራችን ላይ እሷ ምንም አላጠፋችም። እኔ ከንፈሯን ማብዬ ሳምኳት። ሰላም ሰላም፣ ወደ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የኑሃሚን ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። ኢሜ በጭራሽ ሕክምና አላደርግም ብላ እምቢ አለችው። ልጄ መግደል አልፈልግም ስትል ለኩን በጭራሽ ካልታከምሽው አይሆንም ልጁ መወለድ አይችልም፣ አለዛ ህይወትሽ አደጋ ላይ ይወድቃል ብሎ ብለምናትም አሻፈረኝ። እኔ ከሀሳቤ በጭራሽ ላይ እንቃልልም። ስለዚህ አባዬ እባክህ ተወኝ እያለችው ነበር። ልጄ ዝም ብዬ ልተውሽ አልችልም፣ ስለዚህ ሕክምና ማድረግ ግዴታሽ ነው ስላት ነበር። እሷ ግን አሻፈረኝ፣ ልጄን ከማጣ እኔ ብሞት ይሻለኛል። ቆይ ምን ማለትሽ ነው? ትንሽ እንኳን ለእኔ ለአባትሽ አታስቢም አትጨነቂም እንዴ እያላት ብለምናቱም ነገር ግን አሻፈረኝ ብላ እምቢ ትላለች ማለት ነው። ለኩን እጅግ በጣም ያዝናል። ለዚህ ሁሉ ያበቃሁት እኔ ነኝ በማለት ራሱን እየወቀሰ ነበር። ራሱን በመውቀስ እሷ ምንም አታውቅም፣ ይህ ሁሉ የኔ ጥፋት ነው በማለት ራሱን ለመውቀስ ዝናሽ እባክህን ራስን አትወቅስ፣ እንደምንም ብለን እናሳምናታለን፣ ሕክምና ታደርጋለች። ለኩን እባክህ እንደዚያ አትጨነቅ፣ ደግሞ እንዳያምክ እያለችው ነበር። ለኩን በጣም ከተጨነቀ እጅግ በጣም እንደሚያመው ታውቀዋለች። በዛ የተነሳ በጭራሽ መጨነቅ የለብን እባክህ ስትል ነበር። ከናውና ከዳጋ እስቲ እናወራበታለን፣ ስለዚህ ሕክምና እንድታረግ እናሳምናታለን ለናውሜን እነግራትና ማለት ነው። ስለዚህ እባክህን ለመረጋጋት ሞክሮ ስትለው ነበር። ነገር ግን ናሆሜ በጣም ከፍቷት እያለቀሰች ነበር። ዳጊ ሳታስብ ስለሳማት በጣም ተጨንቃ ዳጊ ናሁን እንጋባ እባክህ እንፈራረም፣ ምናልባት ቤተሰብ ደስተኛ ላይሆኑ ይችላሉ፣ ነገር ግን እንድንፈራረም እፈልጋለሁ ስትለው ነበር። ቆይ አልገባኝም፣ ለምንድነው እንደዚህ የቸኮልሽው? ምን ተፈጥሮ ነው? የሆንሽ ነገር አለ ንገሪኝ ብሎ ስጠይቃት እሷ ግን ምንም አልሆንኩም ደህና ነኝ፣ ምንም የተፈጠረ ነገር የለም ስትለው ነበር። ነገር ግን የሆነ ነገር እንደተፈጠረ በእርግጥ ልክ ነበር። አይ በጭራሽ አይደለም፣ ምንም የማውቀው ነገር የለም ስትል የሆነ ነገርማ ተፈጥሯል እያለችው ነበር። እና እባክሽ ንገሪኝ ስትል ግን ዳጊ እንደሳማት መናገር አልቻለችም። ለኩን እንግዲህ ዶክተሩን አናግሮ ዶክተሩ እንግዲህ ሕክምና ማድረግ አለባት፣ ነገር ግን እንግዲህ አንዱን መምረጥ የምንችለው ወይን እሷን እናቱን ማድረግ ወይ ልጁን፣ ሌላ አማራጭ የለንም። ስለዚህ ሕክምና ማድረጉ ግዴታ ነው፣ ሌላ መፍትሄ የለም። ምንም ሕክምና ማድረግ አይቻልም። እሷ ፈቃደኛ ካልሆነችና እሱ ካልወረደ በጭራሽ ምንም አይነት ሕክምና ማድረግ አንችልም እያላት ነበር። በዛ የተነሳ ለኩን በጣም ያዝናል። ልጄ እምቢ አለችኝ፣ ምን ማድረግ እችላለሁ? እስቲ እሺ የምትለኝ የምትሰማኝ ከሆነ ላሳምናት እሞክራለሁ ሲለው ነበር። እና አሁ ለኩን ብታናግራትና እንደምንም ብለህ ብታሳምናት
ጥሩ ነው፣ አለዛ ነገር ግን ችግር ነው የሚፈጠረው እያላት ነበር። ነገር ግን እሷን በጭራሽ ልትሰማው አልፈለገችም። ዳጊ እንዳጋጣሚ መጥቶ እንግዲህ እንደሳማትና እንደሚወዳትም ጭምር ስናገር ከዛም አሁን ቅድም ምን ተፈጥሮ ነው ብዬሽ ጠይቀሽ ነበረ፣ ግን ምንም እንዳልተፈጠረ ነበር እየነገርሽኝ እና ይሄ ልጅ የማወራው ነገር ገብቶሻል አሁን እያለ ስናደድ ነበር። እና አሁን እንደምታስብ አይደለም፣ እባክህ ተረጋጋ፣ እሱ አንተን ለማናደድ እየጣረ ነው ስትለው እና ቅድም ሳታስብ በድንገት ስለሳምኩሽና አስገድቼ ስለሳምኩሽ ይቅርታ እያለ ይቅርታ መጠየቅ ይጀምራል። ቆይ እንዴት ብደፍር ነው ሚስቴ ጫፉን የምትነካት? እንዴት ብደፍር ነው እንደዚህ የምታደርገው? ብሎ ይጨውበታል። እናም በጣም ታሳፍራለህ ዳጊ፣ ይህንን ከአንተ አልጠብቅም፣ እንዴት ነው እጩኛዬን እንደዚህ የምታደርጉ? ብሎ እጅግ በጣም እናድንና አሁን ዳግምን በቦክስ ይመተዋል ማለት ነው። ከዛ እባክህን አሁን ተረጋጎ እያለች ስትለምነው ነበር። ነገር ግን ቆይ እንዴት ዝም ትይኛለሽ? እንዴት አትነግሪኝም? ምንም ቅድም ለዛ ነበር እንጋባለን ብለሽ ስታጣድፍኝ የነበረው። ቆይ ችግሩ ለምንድን ነው ቀድመሽ አልነገርሽኝ? ለምን ቀድመሽ ያልነገርሽኝ? እያላት ነበር። እና የተፈጠረው ነገር በሙሉ ብትነግሩም ግን ቀድመሽ መናገር ነበር። ዳጊ ታሳፍራለህ፣ እንዴት እንደዚህ ታደርጋለህ? በማለት እጅግ በጣም ይጮዋል ማለት ነው። ነገር ግን እሱ ምንም ናሆሚ እጅግ በጣም ከፍቷት እያለቀሰች ነበር። እና የተፈጠረው ነገር አንድ የተፈጥሯል። ነገር ግን እባክህን አሁን ያለፈው ነገር ያነሳን አንጎዳዳ እያለች ነበር። እና ዳጊ ለዚህ ስራ አስከፍላለሁ፣ አሁን ያደረግኩን ነገር መቼም ቢሆን አረሳለም፣ ተዘጋጁ፣ ጠብቀኝ እያለ እጅግ በጣም እናደዳል ማለት ነው። የፈለግከው ማድረግ ትችላለህ፣ እኔ በጭራሽ አንተን አልፈራም እያለ ይዛትበት ነበር። እና አንቺ የኔ መሆን የማቺ ከሆነ የማንን አትሁኝ፣ እና አንቺ ናሆሚ የኔ እና የኔ ብቻ ነው እያለ ስዝት ነበር። መቼም ቢሆን ያንተ መሆን አልችልም፣ ትሰማኛለህ? ከቤት ይውጣልኝ ብላ ትሰድቦና ትጮውበታለች። እሱ ግን ምንም ብታረጊ እኔ ከአንቺ መቼም ቢሆን አርቅም፣ ስለዚህ ልፋት ነው የሚሆንብሽ እያለ ነበር። ልጄ አንቺ ስትኖሪ ነው ቤታችን ደስታ የሚመለሰው፣ አንቺ ከሌለስ ደስተኛ ልንሆን አንችልም። ቤቱ እኮ ደስታ ሆኗል፣ አንቺ ታግመሽ እንድትድኝ ይፈልጋል ብላ ዝናሽ ልታሳምናት ብትሞክሩም ነገር ግን እኔ አሻፈረኝ፣ በጭራሽ መስማት እንደማትፈልግ ስትናገር ነበር። እንደምንም ብላ እያሳመነችና እንግዲህ አምራ ደግሞ እንግዲህ ዳጊን የነፍሰ ገዳይ ናቸው መጥፎ ሰዎች እንደሆነም ጭምር ለዳጊ እየነገረቻቸው ነበር። እጅግ በጣም ሰክራ ስለነበረ የምታወራውና የምታረገው ነገር ምንም አታውቅም ማለት ነው። ምክንያቱም በጣም ሰክራ ስለነበረ ለዳጊ የሌለ ነገር እየቀወጣጠረች ማውራት ጀመረች። እና ቤተሰቡን እንዳጣ ያ ቤተሰብ ክፉና ሴጣን እንደሆነም ጭምር ስትናገር ነበር። እና ዳጊ ቆይ እስቲ ሊጠጣና እውነቱን ልስማ እያለ እሱን መጠጣት ይጀምራል ማለት ነው። እና የተፈጠረውን ነገር ለማናገር ስትናገር ነበር እምራ። ነገር ግን ይሄ ነገር በጭራሽ ማመን አልችልም፣ እንደዚያ ነገር ይፈጠራል ብዬ አስቤ አላውቅም እያለችው ናሆም ልታሳምነው ብትሞክሩም እሺ በቃ አሁን ተስማምቻለሁ፣ በቅርቡ እንጋባለን እና አንቺ ካልተጋባን ዳጊ ከባድ ችግር እንዳለበት እና መጥፎ ኖታ ላይ እንዳለም ጭምር ስነግር ነበር አለ። ታዲያ የአእምሮክም ማየት አለበት፣ በቃ ወደ ሄዶ ቼክ ማድረግ አለበት። ምክንያቱም ጥሩ ነገር እያሰብ አይደለም ዳጊ፣ አንቺን ከማጣ ሞት እመርጣለሁ እያለኝ ነው። ስለዚህ በጣም አስፈርቶኛል፣ ስለዚህ ሕክምና ባረግ ጥሩ ነው እያለች ነበር። በቃ ስለዚህ ሕክምና እንዳረግ እናደርገዋለን፣ ስለዚህ እባክሽ አትጨነቂ እያለች ነበር። እንዴት አድርጌ ነው የማልጨነቀው? አሁን ያለንበት እኮ ዳጊ እባክህን ቤቱን ለቀህ ውጣ ስትል ይቅርታ ልጠይቅሽ ነው፣ እባክሽ አጥፍቻለሁ ናሆሜ ይቅር በይኝ እያላት መቼም እቀራለሁ፣ አሁን ውጣልኝ፣ ያደረግኩ ነገር መቼም በቀላሉ ይቅርታ እንደማላደርግልህ እርግጥ ነው አይደለ? ስለዚህ ውጣልኝ እያለች ነበር ስለ ዳጊና አምራ ደግሞ እንደው የገዛ አባቷን እንደገደለችም ጭምር እየነገረ ነበር። እና የተፈጠረው ነገር እንግዲህ ዝናሽ ምንም ያጠፋሽ ነገር የለም፣ እኔ ራሴ ነኝ ሁሉ ነገር ያደረግኩት፣ እኔ ራሴ ነኝ የዳጊን አባት የገደልኩት እንጂ አባት በጭራሽ ልኩን ምንም ያደረገ ነገር የለም ብላ ስትነግር ነበር። እና እባክህ ልጄ እሱን ምንም ያጠፋ ነገር የለም፣ ሁሉም ጥፋት ያጠፋው እኔ ራሴ ነኝ ብላ ትነግረዋለች። እና ይህንን ጨዋታሽማ ምን ይመስልሻል? እንዴት እማዬ፣ እንዴት የሰው ነፍስ አጥፋችሁ ምንም ነገር እንዳልተፈጠረ የምታስመስሉት? እኔ ግን ከሰማሁ ቀን ጀምሮ ምንም እንቅልፍና ሰላም
አላገኘሁትም፣ ግን እናንተ ምንም ነገር እንዳልተፈጠረ እያስመሰላችሁ ነው እያለችው ነበር። እና እንግዲህ የተፈጠረው ሆነ እንደ ተፈጥሯል፣ የተደፋ ውሃ ላይ ታፈሰ ሄዷል። ስለዚህ እባክህን ስትለው ኢሜ ደግሞ ሕክምና እንድታደርግ ሁሉም ሰው ተባብሮ ለማሳመን እየሞከረ ነበር። እሷ ግን በጭራሽ ሕክምናውን እንደማትፈልገው ስትናገር እንግዲህ ህይወቷ አደጋ ላይ እንደሆነና ልትሞት እንደምትችል ትነግሯት በጣም ደነገጠች። አባዬ ይህን ማድረግ በጭራሽ አልችልም ስትለው ልጄ አሁን ያለን ምርጫ አንድ ብቻ ነው፣ ስለዚህ ሕክምናም ታረጋለች ስትላት ሕክምና አላደርግም በጭራሽ ብላ እምቢ ትላለች ማለት ነው። ነገር ግን አለዛ ምንም ሰላም የለም እንደምንም ብሎ ለማሳመን እየጣረ ነበር። አሁን እንግዲህ እህቴን እንደምን ብዬ ካሳመንኳት በኋላ ምርመራ ታደርጋለች እና ምርመራው ከተደረገውና ሕክምና እንድታረግና እንጽሁ እንድቋረጥ እናደርጋለን። ይኸውልሽ እንዲህ አንድ ነገር ልጠይቅሽ፣ ልጅሽ ያለ እናት እንዳድግ ትፈልጋለሽ? በእንጀራ እናት ታዲያ ምን ችግር አለ? አንተ አጎቷለህ ታሳድጓለህ ስትለው በጭራሽ አይሆንም፣ አንቺ መሆንሽ እሱም አደጋ ላይ ናቸው። ስለዚህ እባክሽ ትንሿ እህቴ አዎ ልጅ ነሽ፣ አግብተሽ በጣም ብዙ ልጆች ትወልጃለሽ እኮ ሕክምና ይደረግልሽ እና እያለት ነበር ዳግም። ነገር ግን ሁሉም ሰው ታውቂያለሽ፣ አንቺ ስትኖር ነው ፈገግታ፣ አንቺ ስትኖር ነው ቤታችን ፈገግታ የሚበዛው፣ አንቺ ከሌለሽ ሁሉ ነገር ቀሪ ነው። ስለዚህ እባክሽን እሺ በይ ብሎ ለማሳመን እየጣረ ነበር ማለት ነው። እና እሷም በሀሳባቸው ባትስማማም አልስማማም በጭራሽ ልጄን ማሳጣት አልፈልግም ስትል ትናገራለች። እባክሽ እባክሽ ተረጂኝ እያለ ሁሉም ሰው ተባብሮ እየለመናት ነበር። በመጨረሻ በሕክምና ተስማማለች ማለት ነው። ሕክምና ለማድረግ ትወስናለች። ሁሉም ሰው ደስተኛ ይሆናል ማለት ነው። እንግዲህ ኤሚል የኤልመስ ልጅ ወይም ደግሞ እንግዲህ ያረገዘችው ልጅ ይወርድና እሷ ሕክምና እንድታረግ ይወሰናል ማለት ነው። እንግዲህ ሕክምና ለማድረግ እሷን ተስማማች። ሁሉም ሰው ደስተኛ ሆነ ማለት ነው። ወደ ተመልካቾቼ እንግዲህ ኢሜል ሕክምና ልታረግ ነው። ኤልያስ ደግሞ እንግዲህ ልጅ የመጣ ብሎ ያዙን ልቀቁ ማለቱ የማይቀር ነው። እንግዲህ ቀድማ የሚሰጠው ለእናት ነው። እናት ሕክምና ካላገኘች ደግሞ እሷ አደጋ ላይ እንደሆነች ተነግሯታል። ስለዚህ አሁን ምንም መፍትሄ ወይም ምርጫ የሚባል ነገር የለም፣ ቀጥታ ሕክምና ታደርጋለች ብላ ዝናሽ ተቆጣቻት እናቷ ማለት ነው። ከዛ እሷም እሺ ተስማምቻለሁ ብላ ሕክምና ለማድረግ እንግዲህ ኢሜል ትስማማለች ማለት ነው። እንግዲህ እሺ ሕክምና አድርጋለሁ፣ ግን እስቲ አባዬ በመጨረሻ እኔ እናገራለሁ፣ ምናልባት ልጄ ምንም ነገር ሳይሆን መውለድ የምችል ከሆነ ሕክምና ጋር ምንም ነገር ብትፈጠር ልጄ፣ ስለዚህ እሺ በይ ተባለች። እሺ እንድትል ታደርጋታለች ማለት ነው። በመጨረሻ እንግዲህ ሁሉም ሰው ደስተኛ ኢሜል ሕክምና ለማድረግ ተወስናለች። እንግዲህ እምራና ኤልያስ ደግሞ ይህንን ነገር ሲሰሙ አንድ ነገር ለማድረግ ይጥራሉ። እነሱ እንግዲህ ለዛ ቤት ጥላቻና ለገናትና ለቤት ባላቸው ጥላቻ እነሱን መግባት ያለው ጥላቻ ሁሉ ቀን እየጨመረ ነው እንጂ እየቀነሰ አይደለም። ኤልያስም እንግዲህ ምንም ቢሆን እንግዲህ አሁን ቢሆን የሚፈልገው እሱ ሀብቱን እና ንብረቱን ነበር። ነገር ግን እሱም ሳይሳካለት ይቀራል። እንግዲህ አሁን የቀረነው እኔና አንቺ ብቻ ነን። የሚገርምሽ እንዴት ተመልሰን የድሮ ድላችን እንሞክር እንዴ እያላት ነበረ ማለት ነው። ነገር ግን ሕክምና ልታረግ ትስማማለች። ለኩም ዝናሽውን በጣም ደስ ይላል። በቃ ወደ ውጭ ሀገር ሄዳ ትታከማለች ማለት ነው። እንግዲህ አሁን የጽኑ ወረድ ይወስናል። ግና ኢሜን በጣም ናሆሚ እያለቀሰች በቃ የሚሻለው እሱን ሀሳብሽን ስለቀየርሽና ስለተስማማሹ በጣም ደስ ብሎኛል። በጭራሽ አንቺ ስትጎጂ ማየት እንደማልፈልግ ታውቂያለሽ። ስለአንቺ በጣም አስባለሁ። አሁን እንደተባለ ልጅ ነሽ፣ ብዙ ማለት ትችላለች። ስለዚህ ምንም ነገር አታስቢ። አባትሽን ማስከፋትና እናትሽን ማስከፋት የለብሽም ልጄ። አንቺን አጥቼ መተንፈስ አልችልም። ይህን ሕክምና አላደርግም፣ ልጅም አይወርድም የምትይ ከሆነ መቼም ቁጭ ብዬ እዚህ ስትሞች ማየት አልችልም። ስለዚህ እጄን ለፖሊስ ሰጣል ብሎ ይወስናል ማለት ነው። ነገር ግን እሷ በጭራሽ አባቴ እስር ቤት እንዲገባ በጭራሽ አልፈልግም፣ ስለዚህ ሕክምና አደርጋለሁ ብላ በሕክምና ተስማማለች ማለት ነው። እንግዲህ ዝናሽን እሺ በቃ ሕክምና ይደረግ ብሎ በሕክምና ዙሪያ ሁሉም ሰው ይስማማል ማለት ነው። ነገር ግን ዝናሽ እኔ እጅ እሰጣለሁ ስል ፖሊስ ለኩል በጭራሽ አይሆንም፣
ሁላችን አንድ ላይ ሆነን የሚመጣን መቀበል እንጂ በጭራሽ እንደዛ ነገር አይፈጠርም። እባክህ አንተም ለልጅ ስትል ኖር ትለዋለች። እሷም ደግሞ ለኛ ስትል እንድትኖሪን እፈልጋለን እባክሽ ብሎ ይለምናታል ማለት ነው። ወደ ተመልካቾቼ የዛሬ ቪዲዮ ይሄን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር ይሁን እያልኩ እሰናበታችኋለሁ። ቪዲዮን ከወዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡን ኮሜንት፣ ሼር ለምታደርጉ የምታበረታቱን ከልብ አመሰግናለሁ። ሰላማችሁ ይብዛልኝ።